እንግዲህ በበርሜል ቅዱስ ጊዮርጊስ ጉዞ የመጨረሻው የዓመቱ መጨረሻ የጉዞ መርሃ ግብር ብለን ግንቦት 12 ላይ ማስታወቂያ ሰርተን ነበረ። ሆኖም በጣም በርካታ ሰዎች በኮሜንትም ስልክ በመደወልም የተለያዩ ሰዎች ባነሱልን ጥያቄ መሰረት አንድ የመጨረሻ ጉዞ ልናደርግ ተነጋግረን ወስነናል ማለት ነው። መነሻችን ሰኔ 10 መመለሻ ሰኔ 19 ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም እስከ ግንቦት 30 ድረስ ለተመዘገቡ ተጓዦቻችን ደግሞ አንድ ቀን የአቡነ ሐራ ጥምቀትን የአቡነ ሐራ ድንግል ጥምቀትን የሚያገኙ ይሆናል ማለት ነው። ቤተሰቦችም እንግዲህ የምትጨነቁ ቤተሰቦችም ልጆቻችሁን፣ ሚስቶቻችሁን፣ ባሎቻችሁን፣ እህቶቻችሁን፣ ወንድሞቻችሁን የላካችሁ በሙሉ እናንተ በአጠቃላይ ቤተሰቦቻችሁ በሰላም እየተጠመቁ ነው የሚገኙት። ስለዚህ ለዚህ ነገር ምንም አይነት ሐሳብ እንዳይገባችሁ አዲስ ነገር ካለ እኛ በሚዲያ የምናሳውቅ ይሆናል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ? እንዴት ሰነበታችሁ? እነሆ ግንቦት 12 መነሻውን ያደረገው የተርቢኖስ መንፈሳዊ የጉዞ ማህበር ወደ ተአምረኛው በርሜል ቅዱስ ጊዮርጊስ የነበረው አስደናቂ ጉዞ በሰላም በርሜል ቅዱስ ጊዮርጊስ ደርሰው ዛሬ የመጀመሪያ ቀን ጥምቀታቸውን እያደረጉ ይገኛሉ ማለት ነው። ተጓዦቻችን እግዚአብሔር የተመሰገነ ይሁን። ረጅሙን ተራራ ቁልቁለቱን ዳገቱን በሰላም አሳልፎ ሙቀቱን ብርዱን ቅዝቃዜውን እያንዳንዱን ነገር ፈተናዎችን በሰላም አሳልፈው በርሜል ቅዱስ ጊዮርጊስ ገብተው ዛሬ የመጀመሪያ ቀን ጥምቀታቸውን እያደረጉ ነው የሚገኙት። በዚህ ጉዞ እንግዲህ መሄድ ያልቻላችሁ በጣም በርካታ ሰዎች እንግዲህ በተለይ በውጭ ዓለም የምትገኙ የትምህርት መርሃ ግብራቸው የልጆቻችን የሚቋረጠው አሁን ማለት የሚዘጋው ረፍት የሚወጡበት ወቅት አሁን ላይ ነው ስትሉን የነበራችሁ ሰዎች በአጠቃላይ እንዲሁም ደግሞ ቦታው ላይ ያሉ አባቶች ሌሎችም የሀገረ ስብከቱ የሚመለከታቸው አካላትም እንዴት በዚህ ሰዓት ጉዞ ይቋረጣል መቀጠል ይቻላል የሚለውን ሐሳብ ስላቀረቡልን የበርካታ ሰዎችም ጥያቄ ስለነበረ እንግዲህ ለመጨረሻ አንድ ጉዞ ሰኔ ላይ ለማካሄድ ወስነናል ማለት ነው። ይህንንም እንግዲህ በማስታወቂያ ፖስተር በአለፈው ባህር ዳር በ12 እንደገባን አሳውቀናችኋል። ስለዚህ ምዝገባችንን መጀመራችንን እንገልጻለን። እስከ ግንቦት 30 ድረስ ለተመዘገቡ ተጓዦቻችን የአንድ ቀን የአቡነ ሐራ ድንግል የጸበል ጥምቀት የሚያገኙ መሆኑን ለመግለጽ እወዳለሁ። ከዛ በኋላ ምዝገባው ይቀጥላል። ግን እስከ ግንቦት 30 ድረስ ነው የአቡነ ሐራ ድንግል ገዳም የጸበል ጥምቀት የሚያገኙት ማለት ነው። ስለዚህ ሰኔ 10 መነሻ ሰኔ 19 መመለሻውን ያደረገው የተአምረኛው የበርሜል ቅዱስ ጊዮርጊስ ጸበልና የምርት ደለጎ የቅድስት ኪዳነ ምሕረት የጸበል እንዲሁም ደግሞ እስከ ግንቦት 30 ለተመዘገቡ አንድ ቀን የአቡነ ሐራ ድንግል ገዳምን ጸበል ጥምቀት የሚያገኙበትን ድንቅ መርሃ ግብር አሰናድተን እነሆ ብለናቸዋል ማለት ነው። ሁላችሁም ከተለያዩ የዓለም ክፍል ያላችሁ ሰዎች ቤተሰቦቻችሁን፣ ወላጆቻችሁን መላክ የምትፈልጉ እህት ወንድሞቻችሁን መላክ የምትፈልጉ ሰዎች እንግዲህ ከወዲሁ እንድታስመዘግቡ ለመግለጽ ወዳለው የናፍጣ ሁኔታ እንግዲህ አሁንም የተረጋጋ ነገር የለውም። ስለዚህ በተወሰነ መልኩ የዋጋ ጭማሪ በባለፈው አድርገናል። በዚህ ጉዞ እንኳን ጭማሪ አላደረግንም። አሁን ባለፈው በነበረው ጉዞ ነው አሁንም እየመዘገበ ያለነው። በመሃል ላይ ግን ምን እንደሚፈጠር ስለማይታወቅ ተጓዦቻችን በአጠቃላይ ያሰባችሁ ሰዎች ሁላችሁም ለሰኔ 10 ጉዞ እንድትዘጋጁ እንዲሁም ደግሞ በረከት ለማግኘት ሁላችሁም በቆራጥነት ተነስታችሁ እንድትመዘገቡ ጥሬን ለማስተላለፍ እወዳለሁ። ሌላው እንግዲህ ለመመዝገብ የሚያስፈልገን መታወቂያ፣ በውጭ ዓለም የምትገኙ ደግሞ ፓስፖርት፣ የነዋሪነት ፍቃድ ያላችሁ ግሪን ካርድ፣ የሎ ካርድ ያላችሁ በአጠቃላይ እናንተም ሁላችሁ ማንነታችሁን የሚገልጽ ነገር በአጠቃላይ እንድትልኩ ለማሳሰብ ነው ዛሬ የተገኘሁት። በስተመጨረሻም ቤተ ጊዮርጊስ የእንግዳ ማረፊያችን ከወዲሁ እንግዲህ በዚህ በግንቦት 12 ጉዞ ቀድመው ሪዘርቭ ያደረጉ ሰዎች ሙሉ ለሙሉ የተወሰነ ክፍያም እያስገቡ ሪዘርቭ የሚያደርጉ ሰዎች አሉ፣ ከውጭ የሚመጡ ሰዎች። ስለዚህ በአሁኑ ጉዞም ከወዲሁ ሪዘርቭ እንድታደርጉና ቦታ ሳይሞላባችሁ ይህንን እጅግ መንፈስ የሚያድሰው ብዙዎች እየተደሰቱ የሚሄዱበት መንፈሳዊነትን የተላበሰ በእያንዳንዱ ክፍል ቤት ውስጥ ጸሎት የሚደረግበት የጸሎት ቦታ ያለው በጋራ ጸሎት የምናደርግበት ሁሉም ሰው በደስታ የሚያሳልፍበት ቤተ ጊዮርጊስ የእንግዳ ማረፊያ በጣም የተወሰኑ ሰዎች ብቻ የሚያርፉበት በቁጥር ማለት ነው። ስለዚህ በተለይ ከውጭው ዓለም የምትመጡ እህት ወንድሞቻችን ኢትዮጵያውያን፣ ኤርትራውያን ዘመድ የለንም ቤተሰብ የለንም ማን ይቀበለናል እያላችሁ ለምትጨነቁ ሁላችሁም
እንግዲህ ከወዲሁ ቡክ እንድታደርጉና ሪዘርቭ እንድታደርጉ ለማስተላለፍ ወዳሉ ቀኑ ሲቀርብ 5 ቀን 6 ቀን ሲቀረው ለጉዞ አልጋ ያዙልኝ መያዝ ፈልጋለሁ እንደዚህ ማረፊያ የምትሉ ሰዎች እንግዲህ አሁንም ቢሆን ከወዲሁ እንድትይዙና ሪዘርቭ አድርጋችሁ እንድትመዘገቡ ከሞላ በኋላ እኛ ምንም አይነት ነገር ማድረግ አንችልም ማለት ነው። ስለዚህ ወደ ሆቴል ነው ይህንን ሰርቪስ ማግኘት የምትችሉት። ስለዚህ እኛ ጋር ማረፍ የምትፈልጉ ሁላችሁም ከዚሁ ጀምሮ ትኬት ስትቆርጡ ጀምሮ ቀድማችሁ ሪዘርቭ እንድታደርጉ ጥሬን ለማስተላለፍ እወዳለሁ። ሌላው እንግዲህ በበርሜል ቅዱስ ጊዮርጊስ ጉዞ የመጨረሻው የዓመቱ መጨረሻ የጉዞ መርሃ ግብር ብለን ግንቦት 12 ላይ ማስታወቂያ ሰርተን ነበረ። ሆኖም በጣም በርካታ ሰዎች በኮሜንትም ስልክ በመደወልም የተለያዩ ሰዎች ባነሱልን ጥያቄ መሰረት አንድ የመጨረሻ ጉዞ ልናደርግ ተነጋግረን ወስነናል ማለት ነው። ይህም ጉዞ የሰኔ 10ሩን ጉዞ ምናልባት አይታወቅም፣ ክረምቱ በደንብ ከገባ ልንቸገር እንችላለን። ግን ደግሞ ወደ በርሜል የሚያሳልፈን ማህዲድ የሚባል ወንዝ አለ። እዛ ወንዝ ላይ ድልድዩ ስለተሰራ ምናልባት የሚያሰጋን ነገር አይኖርም፣ ትንሽ የመንገድ የጭቃ ሁኔታ ካላሰጋን በስተቀር ማለት ነው። ስለዚህ ሁላችሁም ጭቃው የሚጠነክረው ከሐምሌ በኋላ ስለሆነ በደንብ ትኩረት አድርጋችሁ ከወዲሁ እንድትመዘገቡ ለማለት ነው። ከሰኔ 10 በኋላ እንግዲህ የጥቅምት ወይ ህዳር መጀመሪያ ወይ ጥቅምት መጨረሻ ላይ ነው የምንገናኘው። እንግዲህ እግዚአብሔር ፈቅዶላችሁ እግዚአብሔር ወዶ ለዚህ በረከት ያልታደላችሁ ሰዎች በሙሉ ሰማዕቱ ቅዱስ ጊዮርጊስ ለደጁ እንዲያበቃችሁ መልካም ምኞቴን ለመግለጽ እወዳለሁ። የሄዱትም ተጓዦቻችን በሰላም ይመለሱልን። ቤተሰቦችም እንግዲህ የምትጨነቁ ቤተሰቦችም ልጆቻችሁን፣ ሚስቶቻችሁን፣ ባሎቻችሁን፣ እህቶቻችሁን፣ ወንድሞቻችሁን የላካችሁ በሙሉ እናንተ በአጠቃላይ ቤተሰቦቻችሁ በሰላም እየተጠመቁ ነው የሚገኙት። ስለዚህ ለዚህ ነገር ምንም አይነት ሐሳብ እንዳይገባችሁ፣ አዲስ ነገር ካለ እኛ በሚዲያ የምናሳውቅ ይሆናል ማለት ነው። ስለዚህ ሁላችሁም ተረጋግታችሁ ቤተሰቦቻችሁንም በትዕግስት እንድጠብቋቸው በሰላም እንዲመለሱ ጸሎት እንድታደርጉላቸው ጥሬን ለማስተላለፍ ወዳለሁ። መነሻችን ሰኔ 10 መመለሻ ሰኔ 19 ወደ ታምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም እስከ ግንቦት 30 ድረስ ለተመዘገቡ ተጓዦቻችን ደግሞ አንድ ቀን የአቡነ ሐራ ጥምቀትን የአቡነ ሐራ ድንግል ጥምቀትን የሚያገኙ ይሆናል ማለት ነው። ጻድቁ አባታችን አቡነ ሐራ ድንግል ረድኤታቸው በረከታቸው ምልጃቸው አይለየን፣ ከሁላችን ጋር ይሁን። በርካታ ሰዎች የተፈወሱበት ከካንሰር ከኤችአይቪ ልጅ መውለድ ያልቻሉ ልጅ የወለዱበት ቦታ ነው ይህ ድንቅ ቦታ። ስለዚህ በአንድ ድንጋይ ሁለት ወፍ እንዲሉ ሁላችሁም ይህንን በረከት እንድታገኙ ከወዲሁ ዝግጅታችሁን እንድታጠናቅቁ ለማለት እወዳለሁ። አብራችሁ የቆየሁት ሰለሞን አንዱ ዓለም ነኝ። በሌላ የጉዞ መረጃ በሌላ ድንቅ ዝግጅት እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።